ይሄን ቪዲዮ እስከመጨረሻው ተመልከቱት። እንዲሁም ለብዙዎች እንዲዳረስ ያላህን ድንበር ያለፉ ላሉ ሰዎች እንዲዳረስ ኮፒ ሊንክ በማድረግ ሁላችንም ኃላፊነታችንን እንወጣ። እዚህ ጋር በምስሉ ላይ የምትመለከቷት ሴት ያላህን ድንበር ያለፈች ያላህን ቃል ቁርአንን እየቀደደች ነው የምታዩት። ይሄ ነገር እኛ ጋር የመጀመሪያችን አይደለም። ወአለይኩም ሰላም ወራህመቱላህ። ኡስታዝ የኔ ጥያቄ እኛ አካባቢ የምንኖረው ክርስቲያኖችም እስላም አንድ ላይ ገለቅል ነው ማለት ነው እና የነሱ ቤተሰብ ምናምን ሲሞት ቤተክርስቲያን ነው የሚቀበረው። በእኛ በሙስሊሞች ያኒ ሴቶች መሄድ አይችሉም፣ ግን እነሱ ሴቶችም ወንዶችም ይሄዳሉ መቅበሪያ ቦታ ማለት ነው እና ሴቶች ተከትለው ይሄዳሉ። አላሁ አክበር ከቢራ የካፊሮችን ቀብር ነው የሙስሊሞችን? የካፊሮችን በሙስሊሞች አይሄዱም። እሺ አይቻል ማለት እንደ ሙስሊሞቹ ያው እንደ የካፊሮችን ማሄድ አይ እሺ እንግዲህ ጠየቅሽ አይፈቀድላትም ለሴት ጨረስሽ? መልስ እየመለስሽ ነው ወይስ ጥያቄ እየጠየቅሽ ነው? አዎ ጨረስኩ። ጥያቄ እየጠየቅኩ ነው። ችግር አለ ወይ እንደ ሙስሊሙ አትሂድ ነው ወይ የሚለው ነው ለማለት። طيب ስሚ መልሱ ይኸውላችሁ ሙስሊም የካፊርን ጀናዛ አይሸኝም፣ አብሮትም ቀብር ቦታ አይሄድም፣ በቀብሩ ላይም አይሳተፍም። ሆኖም ግን ለምሳሌ የሙታንን ቤተሰብ ጽናቱን ይስጣቸው ሰብሩን ይስጣቸው ቢል ይችላል። ሆኖም ግን ለሟቹ ዱዓ አያደርግም ለካፊር ሐታ ዘመድ እንኳን ቢሆን ሐታ አባት እናት እንኳን ቢሆኑ ማለት ነው። ስለዚህ አይሄድም ሙስሊም ወንዱ። ፈመባለክ ሴት ልጅ ደግሞ ለሙስሊሙም አትሄድም ለካፊሩም አትሄድም። ለምን? ነብይ ሰለላሁ ዐለይሂ ወሰለም ከልክለዋል። ለዐነ አላሁ ዛኢራቲል ቁቡር አው ፊ ሪዋያ ዘዋራት። ስለዚህ አይፈቀድም ማለት ነው። እንደዛ እንዳያደርጉ እናንተ ቀስ ብላችሁ በጋጋታ ሳይሆን በእርጋታ ቀስ እያላችሁ ቤተሰባችሁን መሰረት የሆኑ ነገሮችን ከካፊሮች ጋር እንዴት ጉርብትናችንን በትክክለኛና እስልምናን በሚያንጸባርቀው መልኩ እንዴት አብረን መኖር እንደሚገባንና እንዴት ከነሱ ጋር ማህበራዊ ኑሮ መኖር እንዳለብን ቀስ ብላችሁ አስረዱ። ባረከላሁ ፊኩም። ታሞኝ ወደ ሀገር ገብቼ ነበርና ያመመኝ ደግሞ አይንና ሲህር ነው ማለት ነው። እና ጥያቄሽ እናቴ ከሁለት ወር በፊት አገር ቤት ገብተሽ ነበር? እሺ ያው ረመዳን ኩሌታ ላይ ምናምን ሀገር ገባሁ አይንና ሲህር አሞኝ ማለት ነው። እና ሲህሩን መልሳ እያሳደሰችው ሴትዮ የት እምቢ አለኝ። እንደዚሁ ደግሞ ጅኖችን እያሳደሰች እነሱ ሲከዷት አሁንም ሌላ ታመጣለች። ሲከዷት ወደ 14 ጅኒ ምናምን ቀያየረች ማለት ነው። በዛሬ ደግሞ 500,000 ብር ምናምን ስጡኝ ትላለች እና ይችን ሰው ማስገድ ማነች ይሄን የምትለው? 500,000 እሷ ቡደዋ ማለት ነው። እሺ ቀጥይ። 500,000 ብር ስጡኝ አለች። ልብሴ ደግሞ እሷ ጋር አላት ማለት ነው። ወስደው ልብሴ እሷ ጋር አላት እና ሲህሩን በልብሴ በሶስት አይነት ሲህር እየደጋገመች ታሰረዋለች እና ሳውዲም ሁኜ 10 ጊዜ ሩቃ ተቀራብኝ፣ እዚህም ደግሞ 8 ጊዜ ተቀራብኝ። አሁንም ሩቃ ጀምሬያለሁ ማለት ነውና ይችን ሰው እንደዚህ ብናስገድላት ያኔ ከሸሪዓ አንፃር እንዴት ይታያል? ይኸውላችሁ በመጀመሪያ ደረጃ ሞዴሬተሮች ሰው አታስገቡ፣ አዛም ብለዋል። እኔ ጋር አታስገቡ ሰው። በመጀመሪያ ደረጃ ሩቅያ ሲደረግ እነዚህ ጅኖች ይዋሻሉ፣ በጣም ውሸታሞች ናቸው። ሰውን ከሰው ለማጋጨት የማያደርጉት ሙከራ ነው። ሰውን ከሰው ለማጋጨት የማያደርጉት ሙከራ ነው። እነሱ አንዱ የማምለጫ መንገዳቸው ይሄ ነው። ኦኬ ሰውን ለመሸወድና ሰውን ከሰው አጋጭቶ ባባ ዝክርባ هذا ايمن سكر عشان صوت برا صوت ሰውን ለማጋጨት የማያደርጉት ሙከራ የላቸው። ተግባባን? አንደኛ የሚሉት ሁሉ ታማኝነት የለውም። ሩቅያ የሚያደርግ ሰው ይሄን ሁሉ ያውቃል፣ ትክክለኛ ሩቅያ አድራጊ ከሆነ ማለት ነው።
ምንድነው የሚያደርገው? ግፊት ያደርግበታል ከተናገረ ማለት ነው። እውነትም ጂኒው ከተናገረ ወይ ደግሞ ስህር አድራጊው ወይ ደግሞ በዚህ መካከል ምክንያቱም ስህር አድራጊዎች የሚጠቀሙት ጅኖችን ነው። ስለዚህ ግፊት ያደርግበታል በቂራአ ማለት ነው። አንድ ምሳሌ እሰጣቸዋለሁ። በዚህ በቅርብ ጊዜ ዘመን የተከሰተ ነገር አንድ ሰው ነው ታመመ፣ ሚስቱ ታመመች፣ በጣም ተቸገረ። ያልሄደበት የቃሪ አይደለም፣ ሞከረ አልተሳካለትም። ከአንድ ዓሊም ጋር ተገናኙ። በተገናኙ ጊዜ ሁኔታውን ሲያዩ ደስ አላለው። ምን ሆነ ነው ሲለው እንደዚህ እኮ ሚስቴ ታማብኛለች አለ እና ሲለው ምን ሆነች? እንደዚህ ታዲያ ሩቅያ አታደርግም? አደረግን ያልሄድ ነው ቦታ የለም። እነማን ጋር ሄዳችሁ? ነገሌ ቆጠረለት ነው። በቃ ሁለተኛ ሲመጣባት የችግር ሲነሳ እንግዲህ የሚነሳበት ጊዜ አለ ታውቂያለሽ። ሲነሳ ጥራኝ አለው። ችግሩ ተከሰተ። ሴትዮ ተነሳባት፣ ጠራቸው ሼክ ሄደው ቢቀሩ ማፌዝ ጀመረ። ጅን ምን አደከመ? እኔ ላይ እኮ ነገሌ ቀርተዋል፣ አልቻሉኝም፣ አትድከም አለ። ችግር የለውም እነሱ አዎ በጣም አከብራቸዋለሁ፣ ታማኝ ናቸው። እኔ ግን አልለቅህም አለ። አልለቅህም ፈጽሞ፣ እኔ እናንተ አንላቀቅም አለ። ኦኬ መቅራት ጀመርኩ አለ እስኪደክመኝ ድረስ። መጨረሻ ላይ ሁሉን የቁርአን አያቶች ትቼ አያተል ኩርሲን ብቻ ትኩረት ሰጥቼ አያተል ኩርሲን ስቀራ 10 15 20 30 40 50 60 70 አካባቢ ስደርስ መጮህ ጀመረ። ማን? አጅሬው ቅድም ሲያጭበረብር የነበረው ጅን። በዚህ ውጣ በዚህ ግባ እንደዚህ ሆናል አትድከም ምናምን ሲል የነበረው ምን ሆነ ከዚህ አያት እንጂ ሌላ ምታውቅ የለም ማለት መቃጠል ጀምሯል ማለት ነው። አዎ ከዚህ ውጭ ማቆ የለም ብዬ ከሱ ጋር ማውራቱን ትቼ ቀራውበታል። ቀርቼ አስጩፌ አስለብልፌ በቃ ምንድነው የምትፈልገዋል? እንድትወጣ ነው ፈልገው ቃል ገብተህ ያውም ዳግም ላለመመለስ። እሺ እወጣለሁ። ቤት ነው በአይኗ በኩል እወጣለሁ። አታረገውም አልኩታል። አይን አጥፍቶ ሊወጣ ለማንኛውም ቃል አስገባው፣ እንዲወጣ አደረገው። ዳግም አልተመለሰም። እንደዚህ ነው መሆን ያለባቸው ሩቅያ አድራጊዎች። ተግባባን? በዚህ አይነት መልኩ ነው እንጂ የነሱ ቃል ከተሰማ ለምን ለመሸወድና ከሩቅያው ለማዘናጋትና ሰዎችን ከሚያደርጉት ነገር ለማራቅ የማያደርጉት ነገር አለ። ይሄ 500,000 ብር ይሰጠኝ ምናምን ግን ሊኬት አምጥቶ ነው ብር የሚወስደው። ተግባብተናል? ስለዚህ ይሄንንም ምንድነው በሩቅያች ላይ መቀጠል ነው። በሩቅያች ላይ ጠንካራ የሆኑ ሩቅያ አደረጆች ላይ ቀጥይ። አላህ ፈውሱን ያምጣልሽ። አላህ ሸፋውን ቀላል ያርግልሽ። ጀዛከላሁ ኸይራን። አላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የኔ ጥያቄ ያው ስለኔ ከጉዳይ አይደለም። ባልተቤት የጠቅልኝ ብሎኝ ነው። መኪና ይነዳልና በሚያሽከረክርበት ሰዓት በጣም ድመት ያስቸግረዋል። መሀል ላይ ይገባል። በቃ ቤት መንቀሳቀስ አልቻለም። እነሱን ለማዳን ሲል እንደ አጋጣሚ አንደኛውን ገደልኩት አለ። በጣም ያስቸግሩኛል። ምን ማድረግ ነው ያለብኝ? ይሄን ጠይቅልኝ ብሎኛል። አዝካሩን ይቅራ። አዝካር ላይ መኪና ሲሳፈር የጠዋትና የማታ አዝካር ከቤት ሲወጣ እነዚህና የመሳሰሉ አዝካሮችን መተው የለበት። ይሄ ነገር የሚደጋገም ከሆነ ማለት ነው ሁላችንም እናሽከረክራለን። ግን ይሄ ነገር አልፎ የሚደጋገም አልፎ ሳይሆን ሁልጊዜ ነው። ጠዋትም ማታም በቃ የትም ቦታ ልሄድ ያገኛቸዋለሁ። እኛ ይሄንን ነገር ያድርግ። ሁለተኛ ነገር ደግሞ ጥንቃቄ ያድርግ። ጥንቃቄ አዝካሮቹን ከቤት ሲወጣ አዝካሩን ቢስሚላህ ተወከልቱ አላህ። ሁለተኛ ነገር ደግሞ ጥንቃቄ ያድርግ። ከቤት ሲወጣ አዝካሩን ቢስሚላህ ተወከልቱ። እሺ ጀዛኩሙላህ ኸይረን። ከቤት ሲወጣ አዝካሩን ኦኬ። መኪና ሲሳፈር አዝካሩን፣ የጠዋትና ማታ አዝካሮች፣ ወደ ቤት ሲገባ ሲወጣ እነዚህ ሁሉ አዝካሮች ይበል። ኢንሻአላህ ተዓላ ይሄ ነገር ይወገዳል በኢዝኒላህ በአላህ ፈቃድ። ግልጽ ነው እናት? እሺ ጀዛከላሁ ኸይራን። ሐያከላህ። ይህን ቪዲዮ እስከ መጨረሻው ተመልከቱት። እንዲሁም ለብዙዎች እንዲዳረስ የአላህን ድንበር እያለፉ ላሉ ሰዎች እንዲዳረስ ኮፒ ሊንክ በማድረግ ሁላችንም ኃላፊነታችንን እንወጣ። እዚህ ጋር በምስሉ ላይ የምትመለከቷት ሴት የአላህን ድንበር እያለፈች የአላህን ቃል ቁርአንን እየቀደደች ነው የምታዩት። ይሄ ነገር እኛ ጋር የመጀመሪያችን አይደለም። ሁሌ ይቀዳሉ፣ ዝም ይባላሉ። ህጉ ለሙስሊሞች አይሰራም ወይ ነው? ቁርአን ይቀዳሉ፣
የሙስሊም ልብስ ለብሰው እስልምና ላይ ያፌዛሉ። ረሱል አለይሂ ሰላቱ ወሰላምን ይሳደባሉ። እስከመች ነው እንደዚህ የሚቀጥለው? እንደዚህ አይነት ጉዳዮች ቶሎ ብለው ሙስሊሙን በሚመለከቱ መጅሊስ ሊሆን ይችላል የተለያዩ ሙስሊም የህግ አካላቶች ይህን ነገር ማስቆም መቻል አለባቸው። ከናንተ አቅም በላይ ከሆነ ለኡመቱ መናገር ነው። እንደዚህ አይነት አላህን በመመጽ ላይ ያሉ ሰዎች ደግሞ አላህ በዝምታ ያልፋቸውም፣ በዱንያም በአኺራም መቀጣጫ ያደርጋቸዋል። አንድ የቁርአን አያህ ልጥቀስላችሁ። አላሁ ጀለ ፊ ዑላ በሱረቱል አሕዛብ ላይ እንዲህ ይላል ኢነለዚነ የኡዙነ አላህ ወረሱለሁ ለዐነሁም ላሁ ፊ ዱንያ ወልአኺራህ ወአዐደ ለሁም ዐዛበን ሙሂና። እነዚያ አላህና መልእክተኛውን የሚያስከፉ ሰዎች ረግሟቸዋል አላህ። የት? በዱንያም በአኺራም። አኺራ ላይ ለነሱ አዋራጅ የሆነ ቅጣት ተደግሶላቸዋል ተዘጋጅቶላቸዋል ይላል አላህ። ስለዚህ ለእንደዚህ አይነት ሴትና ለመሰሎቿ አላህ ዐዘ ወጀል በዱንያም በአኺራም ያዋርዳቸዋል ማለት ነው። ለመሰሎቿ እንዲደርስ ይህ ቪዲዮ ማስጠንቀቂያ ይሆናል። በደንብ ሼር ሪፖስት አድርጉት። ሁላችንንም አላህ ከእንደዚህ አይነት ስራ ይጠብቀን፣ መጨረሻችንን አላህ ያሳምረው። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላሙ አለይኩም።